ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ። ሳምንታዊ ቲክቶክ ሰለሞን በኢቢኤስ ተጀምሯል። ለዛሬ ማቀርብላችሁ የዚህ ምዕራፍ 22 የመዝጊያ ፕሮግራም ነው የሚሆነው። በዚህ ፕሮግራም መዝጊያ ፕሮግራም ላይ ወቅታዊ የሆኑ የተለያዩ የቴክኖሎጂ ርዕሶችን ወደ እናንተ የማቀርበው አዲስ ስለሚለቀቀው የአይፎን 14 ሶላር ፓወር እና ደቡብ ኮሪያ በውስጥ ስለሚገኝ የሶላር ሃይዌይ አስገራሚ ስለሆነው አዲስ አይነት ተዋጊ ጀት አብራሪዎች ሄልሜት ከወደ እንግሊዝ አንድ ዜና አለ። እንዲሁም ደግሞ ራሻና ቻይና በጥምረት ይፋ ስላደረጉት በጨረቃ ላይ ያቋቁሙት ስላሰቡት የምርምር ጣቢያ ሰው የሚኖርበት ዛ ሪሰርች የሚያደርጉበት እንዲሁም ደግሞ በጨረቃ ላይ ውሃ እንዳለ መጠቆም የሚችል ግኝትን የፈጠረ ኢትዮጵያዊ የናሳ ኢንጂነር ስለሱ ትንሽ ነገር አጫውታችኋለሁ። በስተመጨረሻ ደግሞ ወደ ሳውዲ አረቢያና ወደ ዩናይትድ አረብ ኤሚሬትስ ወስጄ እዛ ስለ ፊውቸሪስቲክ ሲቲ አዲስ የሚገርም አይነት አርኪቴክቸር ከሱ ጋር በተያያዘ አንድ ጉዳይ እንጨዋወታለን። መልካም ቆይታ። እንደተለመደው አፕል በአመቱ በዚህ ወቅት አካባቢ ላይ አዳዲስ ፕሮዳክቶችን አናውንስ ያደርጋል። አሁንም በሴፕቴምበር 7 በፈረንጆች ካሌንደር ወይም በጳጉሜ 2 አዲስ ኢቨንት አዳዲስ ዲቫይሶችን የሚያሳውቅበትን ኢቨንት ከካሊፎርኒያ ከኩፐርቲኖ ከሚገኘው ሄድኳርተሩ ፕሮግራም ያደርጋል። በዚህ ዝግጅት ላይ በዚህ ፕሮግራም ላይ አዲስ አይፎን ሞዴሎችን 4 አይነት ሞዴሎችን እንደሚያስተዋውቅ ይጠበቃል ማለት ነው። ከ2012 በፈረንጆቹ ጀምሮ በየአመቱ ያደርግ እንደነበረው ማለት ነው። እንዲሁም ደግሞ አዲስ አይነት የአፕል ዋችም በዚሁ ፕሮግራም ላይ እንደሚተዋወቅ ይጠበቃል። ከዚህ በፊት ለአለፉት 2 አመታት በተለይ ከኮቪድ በነበረበት ጊዜ ኮቪድ-19 ቨርቹዋል ነበረ። ሰው አቴንድ በማያደርግበት በቪዲዮ የተቀረጸውን ነበር አናውንስ ያደርጉ ለ2 አመት የቆዩት። አሁን ወደ መቀደመው ነገራቸው ተመልሰው ሰው ባለበት አዳራሽ ውስጥ ሰው በሞላበት ሁኔታ አድርገው እንዲሁም ደግሞ በዩቲዩብ እና በሰፋሪ ዌብ ብራውዘር ላይ ደግሞ ኢቨንታቸውን በዋና የድረገጻቸው ላይ ደግሞ ስትሪም የሚያደርጉበትም ነገር አለ ማለት ነው። ስለዚህ በዚህ ሁኔታ ላይ ከጥቂት ቀናት በኋላ ይሄ ነገር የሚጠበቅ ነው። በየአመቱ መርህ አላቸው ምንድነው ወይ ደግሞ መሪ ቃል አላቸው። በዚህ አመት ላይ የተሰጠው የዚህ ኢቨንት ስም ፋር አውት ወይ ደግሞ ሩቅ የሆነ እንደማለት ነው። ያ ብዙ ጊዜ አናውንስ የሚያደርጉት ፕሮዳክት ጋር የተያያዘ እንደ ሂንት እንደ ጥቆማ አይነት ነው ተብሎ ይነገርለታል ማለት ነው። ስለዚህ ፋር አውት የተባለበት ምክንያት 2 አይነት ነገሮች ይጠበቃሉ በዚህ ዲቫይስ ላይ። አንደኛው የናይት ስካይ ፎቶግራፊ ነው። በጣም ኮንስቴሌሽን እና የናይት ስካይ ፎቶን በጣም በጥራ መንገድ ሊያነሳ የሚችል ካሜራ በዚህ ሞዴል ላይ ይተዋወቃል ተብሎ ይጠበቃል። ሌላኛው ፋር አውት የተሰኘበት ምክንያት ደግሞ ለኢመርጀንሲ ኮል የትኛውም የዓለም ክፍል ላይ ሆናችሁ ሴሉላር ሲግናል እንኳን ባይኖራችሁ አዲሱ አይፎናችሁ በኢመርጀንሲ ሲቹዌሽን እንደ 911 አይነት ነገር ማለት ነው የሳተላይት ኮኔክሽን በመጠቀም ኢመርጀንሲ ኮል ማድረግ የምትችሉበትን ፊቸር እንደሚኖረው ይገመታል ማለት ነው። ስለዚህ ከዛ ጋር የተያያዘ ይሆናል የመርህ ቃላቸው ፋር አውት የተሰኘው ተብሎ ይጠበቃል። እንግዲህ አሁን የሚሆነው ነገር እናያለን። እንደ ልማዱ የሰም አወጣጡን የሚጠብቁ ከሆነ ያው የአሁኑ አዲስ የሚወጣው አይፎን 14 ተብሎ ነው የሚጠበቀው። ያው 13ን አይተናል አምና። ስለዚህ 14 ተብሎ ይጠበቃል ማለት ነው። እንግዲህ ከ2017 ጀምሮ አዲስ ሪዲዛይን ካደረጉት በኋላ ብዙ ጊዜ የስክሪን ፊት ለፊቱ ቦታ ላይ ያለውን አይታችሁ ከሆነ የስክሪን ታፑ ላይ ቀረፍ ብሎ የስክሪኑን የምታዩት ነገር የሚከለክላችሁ ፊቸር አለ። ምክንያቱም የፌስ አይዲው ካሜራውን የተለያዩ ሴንሰሮች እዛ ጋር ስላሉ ተቆርጦ ከላይ በኩል ዳርክ ይሆናል አክቲቭ በሚሆን ጊዜ ማለት ነው። ስለዚህ በአሁኑ ላይ ግን በአይፎን ፕሮ እና አይፎን ፕሮ ማክስ ላይ በ14ቱ ላይ ማለት ነው ያንን ነገር ትተው በመሃል ላይ ዶት ለካሜራውና ለሴንሰሩ ደግሞ እንደ ፒል ቅርጽ ያላት የምትመስል ትንሽዬ ብቻ ዳርክ ስፔስ ነው የሚኖር። ስለዚህ የዲስፕሌይ ቦታችሁን ሞር ያሰፋል ተብሎ ይጠበቃል ማለት ነው። ይሄን እንደሚያደርግ የሚጠበቀው ደግሞ የፕሮ ቨርዥኑ ነው። 4 ሞዴሎች ናቸው ይተዋወቃሉ ተብሎ የሚጠበቀው አይፎን 14፣ አይፎን 14 ማክስ፣ አይፎን 14 ፕሮ እና አይፎን 14 ፕሮ ማክስ ናቸው። ስለዚህ በፕሮዎቹ ላይ ነው ይሄ አይነት የስክሪን አጀስትመንት የሚደረገው ተብሎ ይጠበቃል። ከፕሮሰሰር አንፃር የA16 ፕሮሰሰር እጅግ በጣም ፈጣን የሆነ ፕሮሰሰርና እጅግ በጣም የተሻሻለ ካሜራ በእነዚህ ሞዴሎች ላይ ይደረጋል ተብሏል። በአሁኑ ሰዓት ላይ ብዙ አይታችሁ እንደሆነ የስልክ ዲዛይኖች ቦዲያቸውን ወይም ደግሞ የቅርጻቸውን ከመቀየር ይልቅ ውስጣቸው ያለውን ፋንክሽን እና ኬፓቢሊቲ እና ፍጥነትና ብቃት ላይ ማተኮር ተጀምሯል። በተለይ ካሜራው፣ ፕሮሰሰሩ፣ ስቶሬጁ እና ሌሎችም ፊቸሮች። ስለዚህ በዚህኛውም የአይፎን 14 ሪሊዝ በጣም ለየት ያለ አዲስ አይነት የፊዚካል ለውጥ አይጠበቅም ተብሎ ነው የሚነገረው። ቅድም ካልኳችሁ የስክሪን አጀስትመንት በተጨማሪ ያን ያህል አይጠበቅም ተብሎ ይጠበቃል። ከኋላ ያለው የሶስቱ ካሜራዎች የሚይዘው ነገር በጣም ሞር አበጥ ይላል ተብሎ ይጠበቃል። ቢኮዝ የካሜራው ብቃት ሞር ስለሚጨምር ሌንሱና የተለያየ ነገር ያም ይጠበቃል ማለት ነው። ስለዚህ ከዛ በተጨማሪ ግን ብዙም ያን ያህል የፊዚካል ለውጥ ባይኖረውም ግን የካሜራ ብቃቱ የፕሮሰሰር ብቃቱና ሌሎች ነገሮችም በዚህ አዲስ አይፎን ውስጥ እንደሚካተቱ እንግዲህ ካሁኑ ግምቱና አዳዲስ እየወጡ ካሉ ሊክ ወይ ደግሞ አፈትልኮ ከሚወጡ መረጃዎች ለመረዳት ተችሏል ማለት ነው። በተጨማሪም አሁን ከምናውቀው አይነት ግሬ ሲልቨር የሻምፔን ከለር ከምንለው በተጨማሪ አዲስ አይነት ከለርም ኢንትሮዲዩስ እንደሚያደርግ ይጠበቃል። የፐርፕል አይነት ከለር በዚህኛው አይነቱ አዲሱ አይፎን ውስጥ እንደሚተዋወቅ ይጠበቃል። አዲስ ከለር ማለት ነው። ፐርፕል ዳርከር ፐርፕል የሆነ ከለር የስልኩ አካል ከሚሰራበት ዲዛይን አንፃር እስካሁን ድረስ ብዙ የምናየው ስቴንለስ ስቲል ፍሬም የምንለው አይነት ነው። ግን በዚህኛው ላይ ደግሞ ታይታኒየም ፍሬም ላይተር ሆኖ ጠንካራ ሆኖ እሱም
የቦዲ ፍሬሙ በዛም እንደሚሰራና ሞር ላይት እንደሚያደርገውም ይጠበቃል ማለት ነው። እንዲሁም ደግሞ በውስጡ ስንሄድ ደግሞ ቬፐር ቻምበር የሚባል ተርማል ሲስተም የሚባል ነገር አለ። የውስጡ ያለው ፕሮሰሰር በጣም ፈጣን ስለሚሆን ከ5G ኮኔክቲቪቲ ፋስተር ቺፕ በሆነ ቁጥር የመሞቅ ባህሪ ስላለው ያ እንዳይሞቅ ስልኩ ኩል ኦፍ እንዲያደርግ የቬፐር ቻምበር ሲስተም የሚባል ተርማል ሲስተም የሚባል ፊቸርም እንደሚካተትለት ይጠበቃል። እንግዲህ አዲሱ አይፎን ከካሜራ አንጻር 48 ሜጋ ፒክሰል ካሜራ ብቃት ያለውና 8K ሃይ ዴፊኒሽን ቪዲዮ መቅረጽ የሚችል ካሜራ እንደሚካተትለት ይጠበቃል። ይህ ማለት እጅግ በጣም ውድ የሆኑ ፕሮፌሽናል ካሜራዎች ውስጥ የምናየው ነገር በስልካችን ላይ ማግኘት የምንችልበትን ብቃት ነው የሚሰጠን። እንዲሁም ደግሞ ፔሪስኮፕ የሚባል ዙም ማለትም እጅግ በጣም ሰፊ የሆነን ቦታ በካፕቸር ማድረግ የሚችልበት ኤክስትሪምሊ ዋይደር ሬንጅ ያለው ዙምም ኢንትሮዲውስ እንደሚደረግ በዚህ ሞዴል ይጠበቃል። እንግዲህ እሱንም እንደ ሰስፔክቱ እንደሚወራው ከሆነ ይህንንም የምንጠብቀው ነገር ይሆናል ማለት ነው። ቀደም ሲል እንዳልኳችሁ ከኢመርጀንሲ ኮል ጋር በተያያዘ በጣም የሚጠበቀው ነገር ከየትኛውም የዓለም ክፍል ተሆኖ የሳተላይት ኮኔክሽንን በመጠቀም የሰርቪስ ፕሮቫይደራችሁ ሪች በማያደርግበት ቦታ ሴሉላር ከቨሬጅ እንኳን በሌለበት እጅግ በጣም ጫካና በጣም ምንም አይነት ስልክ ጥሪ በማይኖርበት ቦታም ይሄ ስልክ እጅግ በጣም ወሳኝ ለሆነ ኢመርጀንሲ ለአደጋ ጊዜ ሁኔታ ስልኩ ጥሪ ማድረግ እንደሚችልም እየተነገረለት ነው ያለው። ይሄ እንግዲህ በእርግጥም ሰስፒሽኑ የእውነት ከሆነ የምናየው ይሆናል ማለት ነው። ከዚህ በተለየ ለየት የሚያደርገው ነገር የአፕል ኩባንያ ብዙ ጊዜ የማኒፋክቸሪንጉ ዲፔንድ የሚያደርገው በቻይና ላይ ነበር። አሁን ደግሞ በጣም ትልቅ የሆነውን ፕሮዳክሽን በተለይ አይፎን 14ን ወደ ህንድ ወስዶታል። ስለዚህ በህንድ ውስጥም በብዛት የአይፎን 14 እየተመረተ ነው የሚገኝ። ይሄ የሚያሳየው የህንድን በቴክኖሎጂ ላይ ያላትን ዶሚናንስ እና የበለጠ እያየለ ማደግ የምናይበትም ነገር ነው ማለት ነው። አይፎን 14ን መግዛት ለማይፈልጉ ሰዎች ደግሞ የአይኦኤስ 16 የኦፕሬቲንግ ሲስተሙ ጁን ላይ ከጥቂት ወራት በፊት ተዋውቆ ነበረ። ግን ለሁሉም ሰው አፕግሬድ እንድታደርጉ ስልካቸውን አቬለብል አልነበረም። ግን በዚሁ አዲሱ ስልክ በሚተዋወቅ ጊዜ ብዙ ጊዜ ሶፍትዌሩ ሙከራውን ጨርሶ ቴስቱን ጨርሶ ሁሉም ሰው ያላችሁን ስልክ የውስጡ አይኦኤሱን አፕዴት ማድረግ የምትችሉበት ብቃት ነው። በዚህ ይህ አይኦኤስ ብዙ ፊቸሮች ዊጀት እና ስክሪን ላችሁ ላይ የሰዓቱን ፎንት ታይፕ መቀየር፣ ካላንደር ሲስተማችሁን፣ ፎርካስቶችን፣ የተለያዩ ነገሮችን አዳዲስ ነገሮችን በሎክ ስክሪን ላይ እና ኦን ስክሪን ላይም ብዙ ፊቸሮችን ያመጣል ተብሎ ይጠበቃል። አይ ሜሴጅ ላይ ገብታችሁ ስልኩ ሜሴጅ እንደላካችሁ ኤዲት እንድታደርጉ በጣም በተወሰነ ጊዜ ውስጥ ከደረሳችሁበት የላካችሁትን ሜሴጅ ኦልሬዲ ኤዲት ማድረግ የምትችሉበት ወይም ደግሞ አንሴንድ ወይ ደግሞ ዲሊት ማድረግ የምትችሉበትን ብቃት እንደሚኖረው በአይ ሜሴጁ በዚሁ በአይኦኤስ 16 ይጠበቃል ማለት ነው። በተጨማሪም በአፕል ፔይ ሲስተም ውስጥ አማካኝነት የአይኦኤስ 16 ኩዊክ ብድር ማበደር የሚቻልበትን ብቃት ያካትታል ተብሎ ይጠበቃል። ስለዚህ በአፕል ፔይ በምትከፍሉ ጊዜ አዲሱ አይኦኤስ ካላችሁ በአራት ክፍያ ጊዜ መጠናቀቅ የሚችል ወለድ የሌለውን ብድር ኩዊክ ነገሮች ለመግዛት ይህንንም ኢንቴግሬት አድርጎ እንደሚያመጣ ይጠበቃል በአፕል ፔይ ፊቸር ውስጥ ማለት ነው። ሌላው አንደኛው ኩል ፊቸር በአይኦኤስ 16 የሚጠበቀው አይፎን እና ማክ ሁለቱም ካላችሁ ላፕቶፑና አይፎናችሁ አይኦኤስ 16 ያለው ካላችሁ አይኦኤስ የአይፎናችሁን በማክ ኮንፈረንስ ኮል እያደረጋችሁ እንደ ዌብካም መጠቀም ትችላላችሁ እዛው ጋር አድርጋችሁ። ስለዚህ ያን ሁለቱን ኢንቴግሬት አድርጋችሁ ሃይ ዴፊኒሽን የሆነ የቪዲዮ ኮንፈረንስ ለማድረግ የምትችሉበትን ብቃት ዌብካም እንደ ዌብካም ሆኖ ማገልገል የሚችልበትን ብቃት ይሰጣችኋል ማለት ነው። እንግዲህ በእርግጥም ስልኩ ይፋ ሆኖ እኔም ገበያ ላይ ከወጣ በኋላ ገዝቼው አክቹዋሊ ሪቪው ካረኩ በኋላ ደግሞ ሞር ዲቴል የመሰጣችሁ ጊዜ ይኖራል ማለት ነው ከረፍት ስመለስ። የሶላር ፓወር ወይ ደግሞ የሶላር ሶርስ በጣም አበንደንት የሆነ እጅግ በጣም የተትረፈረፈ የኃይል ማመንጨት የሚቻልበት የተፈጥሮ ሂደት ነው። መሬት በየአመቱ 174 ፔታዋት የሶላር ሬዲዬሽን ትቀበላለች ከፀሐይ ላይ። ይሄ ማለት አንድ ፔታዋት ማለት አንድ ኳድሪሊየን ዋት ማለት ነው። አሁን ዋት የምንጠራው በመቶዎች በሺዎች ነው አይደል? አንድ ኳድሪሊየን ከትሪሊየን በኋላ የሚጠራ ነው እንግዲህ ኳድሪሊየን ማለት። ስለዚህ 174 ፔታዋት ማለት 174 ሲባዛ አንድ ኳድሪሊየን ማለት ነው። ያን ያህል ሬዲዬሽን ምድራችን ትቀበላለች በየጊዜው። 30% የሶላር ሬዲዬሽን የእርዝን አትሞስፌር አግኝቶ ተመልሶ የሚሄድ ነው። እሱ በሙሉ ቢመጣ ኦዞን ሌየር ምናምን የምንለው ማለት ነው ችግር አለ። የቀረው ግን ወደ መሬት ወርዶ የውቅያኖስ ወለልን ውሃን ነክቶ ላንድ ላይ ባውንስ አድርጎ የሚመለስ ሌላውም አብዞርቭ የሚደረግ ነው ማለት ነው። ስለዚህ ይሄ ያህል አማውንት ሶላር ኤነርጂ ኮንቲኒየስሊ ሳይቋረጥ በምድራችን ላይ ይመጣል ማለት ነው። እንደየወቅቱ ሊለያይ ይችላል የፀሐዩ መጠን፣ ክረምት በጋ በምንለው ነገር ግን ይህን ያህል ፓወር አለ። በተጨማሪም ይሄ የተፈጥሮ ኃይል ነፃ ነው። በምንም በነፃ የምታገኙት ነው። ያ ካለ ቴክኖሎጂውን መጠቀም ከቻላችሁ ሶላር ኢነርጂን ሃርነስ አድርጋችሁ አግኝታችሁ ለምትፈልጉት ነገር መጠቀም ትችላላችሁ። የፀሐይ ብርሃን ከፀሐይ ላይ 90 ሚሊዮን ማይል አዌይ ያለችው ፀሐይ ላይ ወደ ምድር ያ ሬዲዬሽን እስከሚደርስ 10 ደቂቃ ነው የሚወስድበት። ስለዚህ ይሄ ነገር ሳይቋረጥ ኤቭሪ ሲንግል ዴይ ምድር ከተፈጠረበት ጊዜ ጀምሮ ፀሐይ ወደ ምድር ይመጣል። ይሄ ማለት በቃ የማይቋረጥ የተፈጥሮ ኃይል ማለት ነው። የሶላር ፓወር
ኦፊሻሊ በቴክኖሎጂ አንጻር ስናየው ዲስከቨር የተደረገው በ1839 ነው። አሌክዛንደር ኤድመንድ ባከሬል የሚባል ሳይንቲስት የፎቶቮልታይክ ኢፌክትን በ1839 ዲስከቨር ካደረገ በኋላ ከዛ በኋላ ይሄ ነገር እያደገ መጥቶ ዛሬ ላይ ለደረስንበት የተራቀቀ አይነት የፎቶቮልታይክ የሶላሩን ፓወር ወስዶ ያንን ወደ ኤሌክትሪክ ኤነርጂ ቀይሮ በባትሪ ውስጥ ስቶር አድርጎ እንደ ኃይል መጠቀም የምንችልበት ነገር ተራቆ ዛሬ ላይ ደረስንበት ላይ ደርሰዋል ማለት ነው። በነገራችን ላይ በዓለማችን ላይ ካሉ ትልልቅ የፓወር ፕላንቶች ልክ የሃይድሮ ዳም እንደምንለው የፓወር ፕላንቶች አሉ በሶላር ላይ ዲፔንድ ያደረጉ ወይም ቤዝድ የሆኑ ሁለቱ አንዱ በህንድ አንዱ በቻይና ነው የሚገኘው። ከዛ በፊት ግን ስለ ቻይና ልንገራችሁ። ቻይና በዓለማችን ላይ በአጠቃላይ ሶላር ፓወርን በተለያየ አይነት ፕላንቶች ውስጥ በብዛት ፕላንቶችን አድርጋ ያንን ሃርነስ አድርጋ በመጠቀም ቀዳሚ ሆነች 240 ጊጋዋት ያ ወይም ደግሞ 240 ሺህ ሜጋዋት ከሶላር የሚመነጭ ኃይልን ፕሮዲዩስ ማድረግ ትችላለች ቻይና። ይሄ በጣም የሚገርም ቁጥር ነው። ስለዚህ ወደ ህንድ ስንመለስ ህንድ አንድ ፓወር ፕላንት ላይ አንድ ቦታ ላይ የተሰራ ቢገስት የፓወር የሚያመነጭ ፓወር ፕላንት ባለቤት በመሆን አሁን ላይ በዓለም አንደኛዋ ነች። ባድላ በሚባል ሪጅን ላይ ሶላር ፓርክ የሚባል አለ ኢንዲያ ውስጥ 2.25 ጊጋዋት ወይ ደግሞ 2250 ሜጋዋት ፓወር ማመንጨት የሚችል ከሶላር ፓወር ፕላንት አላቸው። በ2020 ነው ስራውን የጀመረው። እንግዲህ ይሄ በ14000 ሄክታር ላይ የተዘረጋ የሶላር ፓነሎች ከሚሰበስቡትን ኃይል ወደ ኤሌክትሪክ ፓወር ቀይሮ ይሄን ያህል ማድረግ ይችላሉ። ሁለተኛው ደግሞ ሁዋንጊ የሚባል ሃይድሮ ፓወር በቻይና ውስጥ የሚገኝ ሲሆን የቻይና መንግስት ኦን የሚያደርገው ዩቲሊቲ ካምፓኒ ነው የሰራው። 2.2 ጊጋዋት ወይ ደግሞ 2200 ሜጋዋት ፓወር ማመንጨት ይችላል። 2.3 ቢሊዮን የአሜሪካን ዶላር አውጥተውበት ይሄን ነገር በሴፕቴምበር 2020 ጨርሰው ወደ ስራ የገባው ማለት ነው። ስለ ሶላር ፓነልና ስለ ሶላር ፓወር ማውራት ካወራው አይቀር ወደ ደቡብ ኮሪያ ለአንድ አፍታ ልውሰዳችሁና እዛ ያለውን አንድ ነገር ላስቃኛችሁ። በደቡብ ኮሪያ ውስጥ 32 ኪሎ ሜትር ርዝመት ያለው ሃይዌይ በመካከለኛው ላይ የሶላር ፓነል ጣሪያ ያለው የብስክሌት ሌን ሰርተዋል። ይሄ ማለት በጣም የሚገርም አይነት እይታ ነው ያለው። አንደኛ ብስክሌት የሚነዱት ሰዎች 32 ኪሎ ሜትር ሙሉ በሚነዱ ጊዜ ከአዲስ አበባ ዱከም እንደማለት ነው። ያን ያህል ስትሄዱ ጥላ ኖሮላችሁ በሃይዌይ ውስጥ መሄድ ነው። ስለዚህ ለባይክ ነጂዎቹ ጥላ ይሰጣቸዋል። ሁለተኛ ያን ያህል ረጅም ሶላር ፓነል መዘርጋቱ ከዛ የሚመነጨውን ኃይል የሃይዌይ መንገድ ላይ ያሉት መብራቶችና እንዲሁም ደግሞ በሃይዌው ላይ በተለያየ ስቴሽን ላይ ያሉ የባትሪ ቻርጂንግ ስቴሽን የኤሌክትሪክ መኪና ቻርጂንግ ስቴሽኖች ሙሉ ኃይላቸውን ከዚህ ሶላር ፓነል ላይ ነው የሚያገኙት ማለት ነው። አንዳንዶች ይሄ ዲዛይን ትንሽ ዊርድ ነው። ከሃይዌይ ላይ በጣም ፈጣን መኪና የሚሄድበት ሆኖ እያለ ብስክሌት የሚነዱ ሰዎችን እዛ ፈጣን ሃይዌይ ላይ መክተቱ ብለው አንዳንድ ሰዎች ይናገራሉ። አንዩዥዋል ሎኬሽን ነው ይባላል። ነገር ግን ያንን ሴፍ ለማድረግ ከሌኑ ቀጥሎ ሰፊ ስፔስ አለ። ከዛ በኋላ ጋርድ ሬል አለ። ከዛ በኋላ እንግዲህ የባይክ ሌኑ አለ። በዛ ላይ ነው እንደ ጣሪያ አድርገው የሶላር ፓነሉን የሰሩት ማለት ነው። እንዲሁም ደግሞ ብስክሌት ነጂዎቹ በመሃል መውጣት ይፈልጉ በየቦታው እንደ አንደርግራውንድ መውጫ አለ። ወደ ውስጥ ገብተው በስር በኩል አድርገው ወደ ከተማ ተቀላቅለው ጉዟቸውን የሚቀጥሉበት ሁኔታም ስላለ በዛ መንገድ በጥንቃቄ የተሰራ እንደሆነ ባለስልጣኖቹ ተናግረዋል ማለት ነው። እና ቀደም ሲል እንዳልኩት የዚህን የሶላር ሃይዌይ ለየት የሚያደርገው ወይም ቤስት የሚያደርገው ምንድነው? ለብስክሌተኞቹ ጥላ መስጠቱ፣ ከዛ በኋላ ከዛ የሚገኘውን ኃይል ተጠቅሞ ሃይዌይ ላይ ያሉትን የመንገድ መብራቶች ያን ሁሉ ፖሎች ማብራቱና እንዲሁም ደግሞ ለኤሌክትሪክ መኪናዎች በየቦታው ቻርጂንግ ስቴሽን ሙሉ ኃይል መስጠቱ ነው። ግን ያው ድሮባክ እንዳለውም ይነገራል። ቅድም እንዳልኳችሁ በሃይዌይ መካከል ላይ የብስክሌት ሌን መሰራቱ አደጋው አለ ከሚለውም በተጨማሪ ብስክሌተኞቹ በዛ ሃይዌይ ላይ ሲነዱ ከሁለቱም ሳይድ በሚመጣው ትልልቅ መኪናዎች ትንንሽ መኪናዎች የሚወጣው ኃይል ድምጽ በሃይዌይ ላይ ሲኬድ ያው ድምጽ ያወጣል። ከጎማው ከሞተሩ የሚወጣው ድምጽ አለና ያ ሊረብሻቸው ይችላል የሚለው አንደኛው ሲሆን፣ ሁለተኛው ደግሞ ፖቴንሻል የሆነ የጤና እክል በዛ ሃይዌይ ላይ ሲሄዱ ብዙ መኪናዎች ስለሚተላለፉ ኤሚሽኑ ከዛ የሚወጣው ጭስ ያን ኢንሄል ማድረጋቸው ያ ምናልባት ችግር ሊፈጥር ይችላል የሚለው ሆኖ እያለ፣ ሶስተኛው ደግሞ አደጋ ነው። ሃይ ስፒድ ላይ መኪና ሲሄድ ጋርድ ሬሉን አልፎ ብስክሌተኞቹን ሊጎዳ ቢችልስ የሚል ነገር ነው። ግን ሃይዌው ከተከፈተ ጀምሮ የተሰማ አደጋ የለም። ስለዚህ ከዚህ አንጻር ጥቅሙ ከጉዳቱ ተጠንቶ እንደተሰራ ያው ተነግሯል ማለት ነው። ስቲል ግን ዲስአድቫንቴጅ እንዳለ ሆኖ ማለት ነው። የፋይተር ጀት ጉዳይ በጣም በየጊዜው እየተራቀቀ የመጣ ፓይለቶቹ የሚያበሩት ጀቱ ብቻ መራቀቅ ሳይሆን ፓይለቶቹ በጣም በተመቸ ሁኔታ በጣም በሚያግዝ ቴክኖሎጂው ፈጠራው ባገዛቸው ሁኔታ ስራቸውን እንዲያከናውኑ የማድረጉ ነገር ከተጀመረ ቆይቷል። አሁን ላይ ደግሞ ከወደ እንግሊዝ የተሰማ ያለው ነገር ደግሞ እስከዛሬ ታይቶ የማይታወቅ አይነት ፈጠራ ነው። በተለይ ፈጠራው የሚያተኩረው የፋይተር ጀት ፓይለቶቹ የሚያደርጉት ሄልሜት ላይ ነው ማለት ነው። እስካሁንም ያሉት ሄልሜቶች እንደምታዩት ዝም ብሎ ሄልሜት ብቻ አይደለም። ዲስፕሌይ ያለው ሄድስ አፕ ዲስፕሌይ የሚባል አለ። የተለያየ የታርጌት የሚያደርጉትን ነገር እዛው ላይ ዲስፕሌይ ያደርግላቸዋል። ኦክሲጅን ኦልሬዲ ኢንጌጅ ኦክሲጅን ሁክ አፕ ሲያደርጉ ያለ ሴፍቲ ይሰጣቸዋል። ኤጀክት ቢያደርጉ ግን በጣም ቴክኖሎጂካሊ አድቫንስድ የሆነ ነው። ሄልሜት ዝም ብሎ ለመሸፈን ሳይሆን
ብዙ ነገር በላዩ ላይ የተካተተበት ነው። ይሄኛው ደግሞ አሁን አዲስ እንግሊዝ ልታበለጽግ ያሰበችው ደግሞ ይሄ አዲስ አይነት የፋይተር ጄት ሄልሜት ደግሞ ማይንድ ሪዲንግ ሄልሜት ነው ተብሎ ነው የሚነገርለት። በአርቲፊሻል ኢንተለጀንስ በቴክኖሎጂ በጣም የዳበረ የፓይለቶቹን ማይንድ ሪድ ማድረግ የሚችል አይነት ሄልሜት ነው። ይሄ ዩኬ ወይም ብሪቲሽ በ6th ጄኔሬሽን 6ኛው ጄኔሬሽን ኮምባት ተዋጊ ፋይተር ጄቶች ወይ ደግሞ ቴምፔስት በሚባለው ፕሮጀክት ላይ ተግባራዊ የሚሆን አይነት ሄልሜት አዲሶቹ ጀቶች ሲመጡ ሄልሜቱም በዚህ ሁኔታ አብሮ ተግባራዊ ይሆናል ተብሎ የሚነገርለት ነው ማለት ነው። እንዳልኳችሁ አርቲፊሻል ኢንተለጀንስ በውስጡ ስላለው ያ ፓይለቱን አሲስት የሚያደርግበት የተለያየ ነገር ከፓይለቱ ማይንድ ጋር ኢንተራክት እንዲያደርግ ኩዊክ የሆነ ዲሲዥን ሜኪንግ እንደሚደረግ ራፍ ሰርከምስታንስ ላይ ያልተጠበቀ ነገር ላይ ኩዊክ ዲሲዥን ሜኪንግ እንዲያደርግ ፓይለቱን የሚያግዝ ከፓይለቱም ወደ ሄልሜቱ ከሄልሜቱም ወደ ፓይለቱ ያ ኢንተራክሽን እንዲኖር የሚደረግበት ነው ማለት ነው። ይሄ በጣም አስገራሚ የሆነ የፋይተር ጄት ኢምፕሊሜንቴሽን በተለይ ከሄልሜቱ ጋር በተያያዘ አንደር ዘ ፊውቸር ኮምባት ኤር ሲስተም ወይ ደግሞ ኤፍካስ በሚባል ፕሮግራም ውስጥ የተካተተ ነው ማለት ነው። ስለዚህ ኔክስት ጄኔሬሽን ፋይቲንግ ኔክስት ጄኔሬሽን ኤአይ ኢኔብልድ የባትል ፊልድ በተለይ ከፋይተር ጄቶች ጋር በተያያዘ ማለት ነው። ዴቨሎፕመንቱ የሚከናወነው በተለያዩ ኩባንያዎች ነው። በአሜሪካው BAE ሲስተም ይባላል። የእንግሊዙ ሮልስ ሮይስ በተለይ የብዙ የአውሮፕላን ኢንጂኖችን በማምረት ይታወቃል። መኪናም ታውቃላችሁ። ሊዮናርዶ የሚባል ደግሞ የሳይንስ ተቋም አለ፣ የቴክኖሎጂ ተቋም አለ ከጣሊያን እና የሚሳይል ግሩፕ MBDA ከዩሮፕ አጠቃላይ በእነዚህ ሁሉ ጥምረት ነው ይሄ ነገር የሚሰራው ማለት ነው። ይህንን ሙከራ ወደ ዴቨሎፕመንት አምጥቶ ፕሮቶታይፕ አድርጎ ወደ ማስ ፕሮዳክሽን ለማስገባት ደግሞ የመጀመሪያውን ፌዝ ለማስጀመር የእንግሊዙ የሚኒስትሪ ኦፍ ዲፌንስ 347 ሚሊዮን የአሜሪካን ዶላር የሚመጥን ገንዘብ በጀት በጅቶ ይሄ ነገር በአስቸኳይ ወደ ተግባር እንዲገባ ስራው ተጀምሯል ማለት ነው። ቅድም እንዳልኳችሁ ይህ ቴክ ኢኔብልድ የሆነ ሄልሜት የማይንድ ሪዲንግ አቢሊቲ ያለው ተብሎ ይታሰባል። ፓይለቶቹን እንግዲህ ኢንተራክት የሚያደርገው በውስጥ በተደረገለት የተለያየ አይነት ብቃት ኤአይ ኢኔብልድ በሆነ ሁኔታ በጣም በሚገርም ሁኔታ ዲዛይኑም አይ ካቺንግ በሆነ ሁኔታ ነው የተሰራው። ስለዚህ ፓይለቶቹ whenever they face with difficult የሆነ ሲቹዌሽን during በፋይቲንግ ላይ ማለት ነው ኤአዩ ያንን አውቶማቲክሊ ዲቴክት አድርጎ የፓይለቶቹን ዲስትረስ ወይም ደግሞ ከባድ ሲቹዌሽን ለፓይለቶቹ ኢሚዲየትሊ ሰጀስት የሚያደርገው ኮንትሮል ሜካኒዝም እና የፋይቲንግ ሜካኒዝም በኤክስፔክትድ የሆነ ሙቭ እንዲኖራቸው ያግዛቸዋል ማለት ነው አንደኛ። ሁለተኛው ደግሞ በሆነ አጋጣሚ ፓይለቶቹ አንኮንሽስ ቢሆኑ በተለያየ አጋጣሚ አንኮንሽስ ሊሆኑ ይችላሉ። ያንን ደግሞ ኢሚዲየትሊ ሄልሜቱ ዲቴክት አድርጎ ቴክ ኦቨር አድርጎ የጀቱን በረራ ቴክ ኦቨር አድርጎ የነሱ ወደ ሰላም እስከሚመለሱ ወይ ጀቱን ላንድ ማድረግ ወይ በዛ ሁኔታ ኦፕሬት ማድረግ የሚችልበትን ብቃት መናበብ ይችላል ማለት ነው ይሄው ሄልሜት። ይህን የሚያደርገው እንግዲህ የተለያየ አይነት የባዮሜትሪክ ኢንፎርሜሽን እና የሳይኮሜትሪክ የስቴት ኦፍ ማይንዳቸውን ሳይኮሜትሪክ ኢንፎርሜሽን ይባላል። ያንን በመሰብሰብ ያንን በማቀነባበር በሚወስዳቸው የተለያዩ ዲሲሽን ሜኪንጎች ነው እንግዲህ ሄልሜት በጣም የተራቀመ ሄልሜት እንደዚህ ሆነ ከፋይተር ጄት ፓይለቶቹ ጋር የሚሰራው በቅንብር ማለት ነው። ከዚህም በተጨማሪ የኤአይ ሲስተሙ የሚሳይል ትራክ ማድረግ ይችላል። ሚሳይል ትራጀክቶሪ የምንለውን አመጣጡን በማየት from the point of launch to the destination በዛ ሁኔታ ላይ ሁሉ ኦን ታርጌት ሂት ማድረግ የሚችልበትን ሁሉ አሲስት እነሱ እንዳልኳችሁ ሄልሜታቸው ላይ ቪዥን አላቸው። የታርጌት ቪዥናቸውን ብዙ ነገር ዲስፕሌይ ስለሚደረግላቸው ያን ነገር በሙሉ በማቀነባበር ይህን ሊያደርግላቸው ያግዛቸዋል ማለት ነው። ቀጣዩ የስፔስ ሬስ ወይ ደግሞ የስፔስ ውድድርና እሽቅድምድምና መሯሯጥ በተለይ በሀያላን ሀገሮች መካከል ያለው በብዛት ከጨረቃ ጋር የሚያያዝ ይሆናል። ከሁለት ሳምንት በፊት ስለ አርተሚስ ሚሽን ናሳ ሊያደርግ ስላሰበው አንማንድ የሙን ሚሽን ከዛ በኋላ ደግሞ ሰው በሰው የታገደ ሚሽን እንዴት እንደሚጀመር ከአሁኑ አመት ጀምሮ እስከሚቀጥለው 3 አመት ውስጥ ያ እንዴት እንደሚሄድ ነግሬያችሁ ነበር። ምናልባት የሚቀጥለው ስፔስ ሬስ ወይ ደግሞ የስፔስ እሽቅድምድም በተለይ በሀያላን ሀገራት መካከል የሚሆነው የሚጠበቀው በጨረቃ ላይ ያነጣጠረ ይሆናል ተብሎ ይታሰባል። ከሁለት ሳምንት በፊት አንድ ያቀረብኩላችሁ ፕሮግራም ነበር የናሳ አርተሚስ በሚባለው ፕሮግራም። አሁን ሰው አልባ የሆነን መንኮራኩር ሰሞኑን ይልካሉ። ከዛ በኋላ ደግሞ ሰው ያለውን አድርገው በሚቀጥሉት 3 4 እና 5 አመታት ውስጥ ሰውን በጨረቃ ላይ ማሳረፍ የሚለው ነገር ነው። ይሄ ነገር ከ50 አመቶች በኋላ መሆኑ በራሱ ጥያቄ የሚያነጋግር ቢሆንም ነገር ግን አሁን ትኩረቱ በጣም በዛ ሆኗል። ስለዚህ በሚቀጥለው ጊዜ ውስጥ ደግሞ ሰውን በጨረቃ ላይ ማሳረፍ ብቻ ሳይሆን በጨረቃ ላይ የሪሰርች ስቴሽን ሰርቶ ቋሚ የሆነ ቦታ ሰዎች ልክ አሁን ከዚህ ጋር በተያያዘ ኢንተርናሽናል ካንትሪስ ከአንድ በላይ ሀገሮች የተባበሩ በጥምረት ብዙ አይነት
አይነት ነገር የሉናር ሪሰርች ስቴሽን ለመስራት ብዙ እንቅስቃሴ አለ። የፕላኒንግ ፌዙን በአንዳንድ ቦታ ላይ በትልልቁ ሄዶ የፕሮጀክት ላንች የተደረገበት ሁኔታ አለ። በተለይ ኮንስትራክሽን በ2026 የሙን ቤዙን ለመስራት እና እስከ 2035 ባለው ውስጥ አቀነባብሮ ለመጨረስ እቅዱ ሁሉ አለው። ስለዚህ ክሩዎች ወይ ደግሞ የአስትሮናውቶችና የስፔስ ተመራማሪዎች በ2036 ዓመተ ምህረት የፈረንጆች ካላንደር ጀምሮ በዛ እየኖሩ ስራቸውን እንዲያከናውኑ በማቀድ በዚህ ሁኔታ ስራው በሰፊው የተጀመረበት ሁኔታ አለ ማለት ነው። ይሄን ስነግራችሁ ብዙ ጊዜ እንደዚህ አይነት ነገር ሲነገራችሁ ናሳ ነው የሚያደርገው ልትሉ ትችላላችሁ። አሁን ስፔሲፊክሊ እየነገርኳችሁ ያለሁት ግን ናሳ ያሰበው ሳይሆን በኢንተርናሽናል ሉናር ሪሰርች ስቴሽን ወይ ደግሞ ILRS የሚባል የአሜሪካ ሁለት እጅግ በጣም ተቀናቃኝ የሆኑ በስፔሱም በፖለቲካውም በኢኮኖሚ ተቀናቃኝ የሆኑት ሀገሮች ጥምረት ፈጥረው ራሻና ቻይና ማለት ነው ይፋ ያደረጉት ፕሮግራም ነው ማለት ነው። ይሄ እንግዲህ በቀጥታ የናሳን የአርቴሚስ የሙን ሚሽን ለመፎካከር ለመወዳደር የተደረገ እቅድ ሆኖ ስራው በተግባር ተጀምሯል ማለት ነው። እንዲሁም ሁለቱም በጥምረት በሰጡት መግለጫ ሮድማፕ አውጥተው እቅድ አውጥተው ስራውን ጀምረዋል ማለት ነው። ስለዚህ ከ2022 እስከ 2026 ሪኮናissance ቅኝት የሚያደርገው ማንድ ሚሽን የመሳሰለውን ነገር በሁለቱ ሀገር ሳይንቲስቶች እንደሚያከናውኑ እስከሚቀጥለው 4 ዓመት ማለት ነው ካሁን ጀምሮ። ከ2026 እስከ 2035 ደግሞ ቅድም እንዳልኳችሁ የግንባታው ሙን ቤዙ በጨረቃ ላይ የሚሰራው የሪሰርች ሴንተር ሰዎች የሚኖሩበት ላብ ያለበት ያን ደግሞ ለመስራት ከ2026 እስከ 35 እቅድ ይዘዋል። ከዛ በኋላ ከ2036 ጀምሮ ኦንዋርድ ባለው ላይ ደግሞ ሰዎች ኦኪፓይ አድርገውት እየኖሩ ሬዚደንስ እያደረጉ የተለያየ አይነት ስራ ኑሯቸውን እየኖሩ በዛ በጣም ሰፊ የሆነ ጥልቅ የሆነ የጨረቃን ሚሽን የሚያከናውኑበትን እቅድ ሰንቀው ፕሮጀክቱን ጀምረዋል ማለት ነው። ሁለቱ ሀገሮች ከነሱም በላይ ሌሎች የዓለም አቀፍ ሀገራትን ጋብዘዋል። ለምሳሌ ሳውዲ አረቢያን፣ ታይላንድን እና የዩሮፒያን ስፔስ ኤጀንሲ የብዙ የአውሮፓ ሀገር አባልነት ያለውን የኢኤስኤን ጋብዘዋል በዚህ ነገር ውስጥ ተሳታፊ እንዲሆኑ ማለት ነው። እንግዲህ እነዚህ ሀገሮች ግብዣውን ተቀብለው ይቀላቀሉ አይቀላቀሉ በሂደት የምናየው ይሆናል ማለት ነው። በዚህ ሂደት ILRS የሙን ቤዝ የመሬትን የውስጠኛዋን ሁኔታ ውሃ አላት ወይ የላትም ወይ ወደፊት የሚደረገው ዲፐር ስፔስ የማርስ ሚሽን የመሳሰለው ሚሽን ጨረቃን እንደ ቤዝ አድርጎ ለማድረግ ስለሚፈለግ በርካታ የሆነ የቶፖሎጂ ቶፖግራፊ የኢንተርናል ስትራክቸር እና የመሳሰለው ጂኦሎጂካል ሜካፕዋን እና ኬሚስትሪዋን ሁሉ በጣም በጥልቀት እዛው እየኖሩ ለማጥናት የሚታሰብበትም ነገር ነው። በተለይ ግን ትልቁ ትኩረት ውሃ አለ ወይ ነው። ውሃ የሚፈለግበት ምክንያት ምንድነው ብላችሁ ስታስቡ ውሃ መኖሩ ከታወቀ አንደኛው የራሱ የውሃ ሰፖርት መኖሩ ለሰው ልጅ፣ ሌላው ደግሞ የኦክሲጅንን ከዛ ውስጥ ነጥሎ አውጥቶ ኦክሲጅንን መጠቀም ለመተንፈስ እና ለሌሎችም ለተለያዩ ተግባሮች፣ እንዲሁም ደግሞ ሃይድሮጅንን ነጥሎ አውጥቶ ደግሞ ሃይድሮጅን ፊውል በመስራት ከጨረቃ ደግሞ ወደ ዲፐር ስፔስ ሮኬቶችን ለማስወንጨፍ የሃይድሮጅን ፊውል ለመስሪያ ግብአት ስለሚሆን የውሃ በብዛት ጨረቃ ላይ መኖር እጅግ በጣም ወሳኝ የሆነ ኩነትና ግኝት ነው የሚሆነው ማለት ነው ቀጣይ ለሚኖሩ የስፔስ ሚሽኖች። የቻይናና የአሜሪካ ግንኙነት በተለይ ከስፔስ ሚሽን ጋር በተያያዘ በጣም ጥብቅ ነው። በነገራችን ላይ ISS ታውቁታላችሁ፣ ብዙ ጊዜ ስለሱ ጠቅሰናል፣ ብዙ ይታወቃል። ኢንተርናሽናል ስፔስ ስቴሽን የኦርቢት ስቴሽን ልክ የISS ኢኩዊቫለንት እንዲጀምሩ ያደረጋቸው የቲያንጎንግ የሚባል ወይ ደግሞ በእንግሊዝኛ ሲተረጎም የሄቨንሊ ፓላስ የሚለውን ስም ሰጥተውት የራሳቸውን አይነት በኦርቢት ላይ የተሽከረከረ ስራ የሚያከናውን የስፔስ ስቴሽን በ2021 የመጀመሪያው ሞጁል ላውንች አድርገው በ2022 በዚህ ዓመት ደግሞ ክሩ የራሳቸውን አስትሮናውቶች ወደዛ ልከው በዛ ቦታ እንዲቆዩና የተለያየ አይነት ልክ ISS ውስጥ የሚካሄደውን አይነት ተመሳሳይ ነገር ማድረግ የሚችሉበትን ነገር ጀምረዋል ማለት ነው። ስለዚህ ነገር ግን የቻይና አምቢሽን የISSን ብቻ መፎካከር ሳይሆን ናሳ እንደሚያደርገው ሁሉ ወደ ሙን እና ወደ ዲፐር ስፔስ ያለውንም ሪሰርች በሰፊው ለማጥናት ፍላጎቱ አላቸው ማለት ነው። ቀደም ሲል እንዳልኩት በሁለት ሳምንት በፊትም አሁንም ስለ ቻይናና ስለ ራሽያ ሳወራ በጨረቃ ላይ ያለው ትልቁ ትኩረት በውሃ በጨረቃ ውስጥ አለ ወይ ነው። ያ ካለ ኦክሲጅን አለ፣ ሃይድሮጅን አለ። ኦክሲጅን ለብዙ ነገር ይፈልጋል፣ በተለይ እዛ ለረጅም ጊዜ ሲኖር። ሃይድሮጅን ለፊውል መስሪያ ይጠቅማል ብዬ ቀደም ሲል ነግሬያችኋለሁ። ስለዚህ ናሳም ትልቁ ትኩረቱ በእርግጥ በጨረቃ ላይ ውሃ አለ ወይ፣ ካለስ ምን ያህል አማውንት አለ፣ በውስጡስ ያለው የኬሚካል ፎርሙሌሽኑ የተለየ አይነት ውሃ ነው ወይ፣ ከኛ ከምናውቀው አይነት ውሃ ነው ወይ፣ ሃይድሮጅን መጠኑ ኦክሲጅን የሚለው ብዙ ነገር ስላለው ይሄ ትልቅ ትኩረት አግኝቶ የቆየ ነገር ነውና ይሄን ነገር ደግሞ እንቆቅልሽ ለመፍታት ኢትዮጵያዊ የሆነ የሳይንቲስትና ኢንጂነር በናሳ የሚሰራ ያንን ነገር መፍትሄ ለማምጣት የሚያግዝ ኳንተም ተነሊንግ የሚሰኝና ሃይ ፓወርድ የሆነ የቴራሄርትዝ ሌዘር ሲስተም በመጠቀም በጨረቃ ላይ ውሃ መኖር አለመኖሩን ለማጣራት ለማወቅ በቀላሉ የሚያስችል አይነት ዲቫይስን ፈጥሯል ማለት ነው። የናሳ ኢንጂነሩ የኔም ወዳጅ ነው፣ ኢንጂነር ዶክተር ብርሃኑ ቡልቻ ታፈሰ ይባላል። እሱ ዲቨሎፕ ያደረገው በጣም ታይኒ የሳንቲም የምታክል ሃይ ፓወርድ ሌዘር ነው። በጨረቃ ላይ ውሃ መኖር አለመኖሩን ለማወቅ የሚያግዝ ማለት ነው። አዝ አይ ሴድ
ቀደም ብዬ እንዳልኳችሁ የውሃን ሪሶርስ ማግኘት ጨረቃ ላይ የናሳም የሌሎችም ተፎካካሪ ሀገራት ትልቁ ፕራዮሪቲ ስለሆነ ይሄ ነገር ትልቅ ትኩረት አግኝቶ የተሰራበት ይገኛል። ለዛም ነው ዶክተር ብርሃኑን ያካተተው ቲም በዚህ ላይ ትኩረት ሲሰሩ ቆይተው ይሄንን አይነት ለየት ያለ ፈጠራ ይዘው የመጡት ማለት። ከዚህ በፊት የነበሩ ምርምሮች በጨረቃ ላይ ትልቅ የሆነ የአይስ ክምችት እንዳለ ይጠቁማል። ነገር ግን ዲቴል ገብቶ መጠኑን የውሃውን አይነት የሚታይበት ሁኔታ ስለሌለ ይሄ አይነት አዲስ ፈጠራ ምን አይነት የውሃ አይነት እንዳልኳችሁ ካራክተሩን የሃይድሮጅን አዮኑን የሃይድሮክሴል የሚባል አይነት አለ። እንዲሁም ደግሞ ሌሎችም አይነት የኬሚካል ፎርሙሌሽኑን ዲቴክት ማድረግ የሚቻልበትን ነገር ለመለየት የሚያስችል ነው። ስለዚህ ዶክተር ብርሃኑ የፈጠረው ነገር ይህንን ነገር ማድረግ ይችላል ተብሎ ይታሰባል። የሄትሮዳይን ስፔክትረም የስፔክትሮሜትር የሚባል አይነት ነው። ስለዚህ ይሄ ነገር በጥልቅ ገብቶ ዙም ኢን አድርጎ ፓርቲኩላር ፍሪኩዌንሲ በመለየት የውሃውን ሎኬሽን ሎኬት ከማድረግም ባሻገር ካራክተሩን ደግሞ መለየት የሚችልበት ብቃት እንዳለው ነው የተነገረለት ማለት ነው። ስፔክትሮሜትር እንደሚታወቀው የስፔክትራ በተለያየ አይነት የዌቭ ሌንግት ስፔክትረሞችን ዲቴክት ማድረግ የሚችልበት ነው ኦፍ የላይቶችን ማለት ነው። ሪቪል የኬሚካል ፕሮፐርቲን ሪቪል ለማድረግ ማለት ነው። ስለዚህ ያ ላይቱ ተች ያደረገውን ኬሚካል ፕሮፐርቲ ለመለየት ያግዛል ማለት ነው። ስለዚህ በዚህ ላይ በተመሰረተ ሁኔታ ነው የተሰራው። ይህኛውን የሄትሮዳይን ኢንስትሩመንቱን በጣም ለየት የሚያደርገው ምንድነው? ስፔሲፊክ የሆነ የላይት ፍሪኩዌንሲ ላይ እንደ ኢንፍራሬድ እና ቴራሃርዝ የተኙት ላይ በማተኮር ዙም ኢን በማድረግ በዛ ላይ ያለውን ነገር ካራክተር የሃይድሮጅን ኮንቴኒንግ ኮምፓውንድስ ልክ የዋተር ኤሚት ፎቶንስ እና የቴራሃርዝ ፍሪኩዌንሲ ሬንጆቹን በመለየት የውሃውን ባህሪ አንደኛ መኖሩ፣ ሁለተኛ ደግሞ የውሃውን ባህሪ በዲቴል በሃይ ፊደሊቲ መስጠት ይችላል ማለት። ስለዚህ ዶክተር ብርሃኑም ሆፕ የሚያደርገው ይህንን ነገር ሞር በማሻሻል ለአርቴሚስ ፍላይት ሬዲ የሚሆን ዲቫይስ ተደርጎ በዚህ ኤክስፕሎሬሽን ላይ ትልቅ ኮንትሪቢዩሽን በሙን ኤክስፕሎሬሽን ላይ ትልቅ ኮንትሪቢዩሽን እንደሚያደርግ የእሱ ፈጠራ ይጠብቃል ማለት ነው። በጣም የሰራት ነገር ታይኒ ነች ብያቸዋል፣ የሳንቲም ታክላለች። ስለዚህ ያ በጣም ትልቅ በጣም አሪፍ የሚያደርገው ምንድን ነው? ብዙ ጊዜ አሁን አዳዲስ ሳተላይቶች በጣም ትልቆች አሉ። ኪዩብ ሳት ብዬ ነግሬያቸዋል ከዚህ በፊት ዶክተር ብሩክም ያብራራቸዋሉ። በጣም የአንድ የጀበና የሻይ ማፍያ ጀበና የሚያካክሉ ሳተላይቶች አሉ። ሄደው በትልቅ እንትን ላይ አታች አድርገው እዛ ከሄዱ በኋላ ዲፕሎይ አድርገው ብዙ ስራ የሚሰሩ እዛ ውስጥ አታች ሆና ወደ ሙን እነዚህ ሚኒ ሳተላይቶች ሄደው ስራቸውን መስራት ይችላሉ ማለት። ስለዚህ በጣም ትልቁ አድቫንቴጅ እሱ ነው። ኢነርጂና ሳይዟና የኢነርጂ ኮንሳምፕሽኗ በጣም ትንሽ ስለሆነ ኢፌክቲቭ ስራ ትሰራለች ተብሎ ይታሰባል። እንዳልኳችሁ ዶክተር ብርሃኑ በኔ ሾው ላይ ሁለት ጊዜም ቀርቧል በተለያየ ቶፒክ ላይ። አሁንም ደግሞ ከእረፍት ስመለስ ወደ ስቱዲዮ ጋብዤው ስለ ፈጠራው ስለሰራው ፈጠራ ከአርቴሚስ ሚሽን ጋር አናሳ በሙን ላይ ስለሚያደርጋቸው አዳዲስ ኤክስፕሎሬሽኖች እናንተንም ብዙዎችንም የሚያጓጓ አይነት ጥያቄ አለ። 50 ዓመት በኋላ እንዴት ነው ገና አሁን ላይ እንደ ቢግ ዲል ሆኖ ሰውን ወደ ጨረቃ እንልካለን የሚለውን ነገር እሱ በሚያውቀው የእሱን እይታ እና ሌሎችም ጥሩ ጭውውቶችን ከዶክተር ብርሃኑ ጋር ከእረፍት ስመለስ እንጨዋወታለን። the future cities ወይም የወደፊት ከተሞች በጣም በብዙ አርኪቴክቶች ዲዛይነሮች በበለጸጉ ሀገራት ኢንቪዥን የሚደረግ የሚጓጓ በጣም ክሬዚ የሆነ ሰዎች ከዚህ በፊት አስበው የማያውቁት አይነት ዲዛይን የሚደረግበት ሂደት ነውና ከዚህም አንፃር the line የሚባል ወይ መስመሩ የሚባል አይነት ከወደ ሳውዲ አረቢያ ደግሞ የሰማነው አይነት በጣም ፊውቸር ሲቲ ምን ሊመስል እንደሚችል ኢንቪዥን የሚያደርግ ፕሮጀክት ከወደ ሰሞኑ አይተናል። በእርግጥም ተግባራዊ ሆኖ ተገንብቶ መሬት ላይ ከወረደ ይሄ አይነት ግንባታ የወደፊቱን የፊውቸር ሲቲ ኮንሰፕት ሪዲፋይን የሚያደርግ የሰው ልጅን የኮንስትራክሽን ብቃት በአዲስ መንገድ ታይቶ በማይታወቅ ሁኔታ ሪዲፋይን የሚያደርግ ነው ተብሎ ይጠበቃል ማለት ነው። ኢማጂን በአንድ ከተማ ውስጥ ረጅም ቀጭን የሆነ ላይን የሚመስል እና ቨርቲካል የሆነ ሲቲ ላይ 170 ኪሎ ሜትር ርዝመት ያለው 500 ሜትር ከፍታ ያለው 200 ሜትር ስፋት ያለው ቀጭን ረጅም በጣም ርቀት ያለው ከተማን አስቡት እና ደግሞ ይሄ ደግሞ ላይን የሚባለው ከተማ ግራና ቀኙ በ200 ሜትር ስፋት ላይ ነው ብያቸዋለሁ። ግራና ቀኙ ደግሞ በመስታወት ዎል የታጠረ 500 ሜትር ወደ ላይ ሆኖ ማለት ነው። አስቡት። ይሄንን ነው ማድረግ የተፈለገው እንግዲህ በዚህ አዲስ ኮንሰፕት ማለት ነው። በዚህ ከተማ ውስጥ ደግሞ መኪኖች የሉም፣ አስፋልት የለም፣ ዚሮ ትራፊክ ነው፣ ዚሮ ኤሚሽን ነው፣ ጋዝ የሚባል ጭስ የሚባል ነገር የለም። 100% ሪኒውብል ኢነርጂ ነው የሚጠቀመው። ፖሉሽን የሚባለው ነገር ዚሮ ነው። ሃይ ስፒድ ማስ ትራንዚቶች አሉ። ኦቶኖመስ የሆነ በአርቲፊሻል ኢንተለጀንስ ፓወርድ የሆኑ ዴሊቨሪ ሲስተም የኦቶኖመስ ድራይቪንግ ሲስተሞች ናቸው ያሉት። ስለዚህ መኪና መንዳት የሚባልም ነገር የለም። የተንጠለጠሉ ጋርደኖች አሉ። ይሄን ሁሉ አስቡትና እንደዚህ አይነት ከተማ ተግባራዊ ሆኖ አስቡት። ይሄንን ነው እንግዲህ ለማድረግ የተፈለገው። ስሙም ሊትራሊ የከተማውን ይዘት የሚገልጽ ነው። the line ወይ ደግሞ መስመሩ የሚባለውን ነው። እንግዲህ ይሄ አዲስ አይነት ኮንሰፕት ነው። ሳውዲ አረቢያ ሰሞኑን ነው ይፋ ያደረገችው። በዲዛይኑና ሐሳቡ in the making ለብዙ ዓመት እንደነበረ ነው የተነገረው ማለት ነው። ይሄ the line የተሰኘ ከተማ በእርግጥም ተገንብቶ መሬት ወርዶ አልቆ ተግባራዊ ከሆነ 9 ሚሊዮን ሰዎችን ማስተናገድ የሚችል ሜጋ ሲቲ ነው። ትንሽ ከተማ አይደለም፣ እጅግ በጣም ሜጋ ሲቲ። ግን 34
ስኩዌር ኪሎ ሜትር ላንድ ላይ ብቻ ነው ያረፈው። ስለዚህ በጣም ብዙ ነገር የሚጠቀመው ቨርቲካል በሆነው ሂደቱ ስለሆነ ማለት ነው። ስለዚህ በዚህ አይነት ሁኔታ አንሄርድ ኦፍ ተሰምቶ የማይታወቅ አይነት የሶፊስቲኬትድ የሆነ ከተማ እንደሚሆን የሚጠበቀው። ስለዚህ በዚህ ውስጥ የሚኖሩ የወደፊቶቹ ነዋሪዎች እንግዲህ በዚህ ውስጥ ኤቭሪቲንግ በ5 ሚኒት ዋክ ውስጥ ርቀት ላይ ሁሉ ነገር የሚኖርበት ሃይ ስፒድ ሬል ሲስተም የሚኖርበት እና ኢንድ ቱ ኢንድ ትራንስፖርቴሽን ሲስተሙ በ20 ደቂቃ መከናወን የሚችልበት ሁሉ 175 ኪሎ ሜትር ርቀት ከአንዱ ጥግ ወደ አንዱ ጥግ በ20 ደቂቃ መድረስ የምትችሉበት ሃይ ስፒድ ትራንስፖርቴሽን ሲስተም ሁሉ ያለበት ነው። ዋጋው ስንት ይመስላችኋል? እንግዲህ ተግባራዊ ወደ መሬት የሚያወርዱት ከሆነ 500 ቢሊዮን የአሜሪካን ዶላር ኮስት እንደሚያደርግ ይጠበቃል ማለት ነው። ብዙ ጊዜ እንደዚህ ነገር ሲወጣ ፐብሊሲቲ ስታንት ዋው ኢፌክት ለመፍጠር እንጂ መሬት ለማውረድ ላይሆን ይችላል ተብሎ ይታሰባልና በእርግጥም ይሄ አምቢሽስ የሆነ ፕሮጀክት መሬት የሚወርድ ተግባራዊ የሚሆን ይሁን ጀስት ሰውን ለማስገረም ዲዛይኑ ብቻ የተሰራ ይሁን እንግዲህ በሂደት የምናየው ይሆናል። የእውነት ከሆነ ግን ከሳይንስ ፊክሽን ላይ የምናየው ነገር ሪያሊቲ ሆኖ ወርዶ የምናየው ነገር ነው የሚሆነው ማለት ነው። በተለይ ዩኒክ ዲዛይኑ እና የፊውቸሪስቲክ ሲቲ ኮንሰፕቱ በጣም ብዙ አቴንሽን ስቧል። ኦልሬዲ በጣም ብዙ ዜና ተሰርቶለታል ከብዙ የፖፕ ካልቸር እና ከሙቪዎች ጋር ተያይዘዋልና በተለይ ደግሞ ይሄ እንደ ዲስቶፒያን ሾውስ የሚባል ዲስቶፒያ ማለት በእንግሊዝኛ ባጭሩ እንደነው የግሬተር ዲል ኦፍ የሂውመን ሰፈሪንግ እና ኢኒኳሊቲ ያለበት የወደፊቱ ህይወት እንደማለት ነውና ከነሱ ጋር ሁሉ እንደ ሃንገር ጌም እንደ ዳይቨርጀንት እና እንደ ብላክ ሚረር የተሰኙ ሙቪዎች ጋር ሰው ያነጻጸረው ያን በእውነት ልናየው ነው። እንደ አይነት ነገር ነው የሶሳይታል ክላስ ዲቪዥን እዛ ውስጥ የሚኖረው 9 ሚሊዮን ሰው ምን ያህል አፎርድ የሚያደርግ ከዛው ከአጥሩ ውጪ ከመስታወቱ ውጪ ያለው ሰው እንዴት ነው የሚኖረው የሚለውና የመሳሰሉ ኢንትረስቲንግ የሆኑ ጥያቄዎችን ኦልሬዲ እያስነሳ ይገኛል ማለት ነው። የዛሬውን ዝግጅት ከመቋጨቴ በፊት አሁንም ከዲዛይን እና ስለ ፊውቸሪስቲክ ሲቲ ጋር በተያያዘ አንድ ዲዛይን አሁን ደግሞ ወደ ዩኤኢ ወስዳችኋለሁ። የዚኔራ ስፔስ የተሰኘው የአርኪቴክቸር ግሩፕ የሰሩት አዲስ በጣም የሚገርም አይነት ኮንሰፕት አለ። ኦልሬዲ ኤግዚስት ያደረገው የዱባይ ከተማ ላይ የሚሆን አይነት ነውና ዳውንታውን ሰርክል ብለውታል። የመሀል ከተማው ሰርክል ብለውታል። ሪንግ ነው ኤሌቬትድ የሆነ በጣም ሰፊ ሽፋን የሚወስድ እንደ ቀለበት ያለ ስትራክቸር ነው። ስትራክቸሩ ደግሞ የዱባይን ዳውንታውን በተለይ በርጅ ከሊፋ የሚባለው ትልቁ ህንፃ ያለበትን የሚከብ አይነት ሆኖ ነው እንግዲህ እንዲሰራ የታሰበው ማለት ነው። 550 ሜትር ከፍታ ኤሌቬትድ ይሆናል ተብሎ ይጠበቃል። እንደ ቨርቲካል ሲቲ ብላችሁ ሰሩ በጣም ሰፊ ስለሆነ ስለዚህ 3000 ሜትር ነው ሰርከምፍራንሱ ዙሪያው እንደዚህ ብትለኩት 3000 ሜትር ማለትም 3 ኪሎ ሜትር ሰርከምፍራንስ አለው ማለት ነው። ስለዚህ በጣም ትልቅ የሆነ ሪንግ ነው። በውስጡ በጣም ብዙ ነገሮች አሉት። ሾፒንግ፣ መኖሪያ፣ የጋርደን እና ሌሎችም በጣም በርካታ ነገሮችን ያካተተ ስትራክቸር እንደሚሆን ነው የሚጠበቀው። ኮንሰፕት ነው። በእርግጥ ይሄ ተግባራዊ እንደሚሆን ገና አልታወቀም። አርኪቴክቱ ይሄንን ነገር በጣም ፊውቸሪስቲክ ሲቲ ብሎ ዲዛይኑን አቅርቧል። ስለዚህ የሀገሪቱ መንግስት ካመኑበት እንግዲህ ያው ዱባይ ውስጥ በጣም ብዙ ተአምረኛ የሆኑ ኮንስትራክሽኖችና አርኪቴክት ስራዎችን ወይ ቢልዲንግ ስራዎችን ስላየን እንደ አርቲፊሻል አይላንዱ ፓልም አሁን በጣም ሰፊ ሽፋን ሰጥቼው ሰርቼላችኋለሁ። ይሄም አይሆንም የሚባልበት ምክንያት የለም። ስለዚህ ወደፊት የምናየው ይሆናል። እንዳልኳችሁ ፐብሊክ ስፔስ፣ ኮመርሻል ስፔስ፣ ሬዚደንሻል ስፔስ፣ ግሪን ስፔስ እና የመሳሰለ ሁሉ ያካተተ አስገራሚ የሆነ ነው እንግዲህ ዲስ ዳውንታውን ሰርክል የተባለው ማለት ነው። አየር ላይ የተንጠለጠለ ሚኒ ከተማ ብላችሁ ሰሩት። በከተማ ውስጥ ከተማ ማለት ነው። እንግዲህ ይሄ ነገር ምናልባት ኢንቴግራል ፓርት ኦፍ የአርባን ኢኮሲስተሙን የበለጠ ለማድመቅ የሚመች እንዲሆን ለማድረግ የተዋበ እንዲሆን ለማድረግ የታሰበ ነው ማለት ነው። በዚሁ ሲስተም ውስጥ ደግሞ እስከ 100 ኪሎ ሜትር ፐር አወር መጓዝ የሚችል የሬል ሲስተም ተካቶለታል። በዚህ ባቡር በዙሪያው በውጭኛው ሳይድ ስትሄዱ የከተማውን ደግሞ 360 ፓኖራሚክ የሆነ ቪው እያያችሁ ከአንደኛው የሪንግ ቦታ ወደ ሌላው ሪንግ ቦታ መንቀሳቀስ የምትችሉበትንም ብቃት ደግሞ አካቶ የመጣ እንግዲህ ፊውቸሪስቲክ የሆነ የሲቲ ዲዛይን ኮንሰፕት ነው ማለት ነው። ተመልካቾቼ ለዛሬ ያቀረብኩት ፕሮግራም ይሄን ይመስል ነበር። ይህ የምዕራፍ 22 የመዝጊያ ዝግጅት ነው። በዚህ ላይ የተለያዩ ቶፒኮችን ወደ እናንተ አቅርቤያለሁ። ስለ አይፎን፣ ስለ ሶላር፣ ስለ ናሳ፣ ቻይናና ራሽያ ስለሚፈጥሩት የሙን ቤዝ፣ በእንግሊዝ ሀገር ደግሞ ስለተሰማው አዲስ አይነት የፋይተር ጀት ሄልሜት ሲስተም፣ ወደ ጨረቃ ተመልሰን ደግሞ ኢትዮጵያዊ ኢንጂነር ስለፈጠረው አይነት ውሃን ፈልጎ ለማግኘት የሚችል የሚያግዝ የዲቫይስ እንዲሁም ደግሞ ወደ ፊውቸሪስቲክ ሲቲ ወስጃቸው ወደ ሳውዲ አረቢያና ዱባይ ውስጥ እየተከናወኑ ወይ ደግሞ ስላሉ የዲዛይን ኮንሰፕቶች ገና መሬት ያልወረዱ ግን ዲዛይናቸው በጣም በሚገርም ሁኔታ የተሰሩ ፊውቸሪስቲክ ሲቲ ኮንሰፕቶችን ወደ እናንተ ያመጣሁት። ከነዚህ ፕሮግራሞች አዳዲስ ነገር እንደጨበጣችሁ፣ ኢንስፓየርድ እንደሆናችሁ፣ እንደተማራችሁ፣ እንደተዝናናችሁ ተስፋ አደርጋለሁ። እንግዲህ ለአጭር ጊዜ ቆይታ ደግሞ እንደተለመደው ቆይቼ እመልሳለሁ። በምዕራፍ 23 በሰላም በፍቅር በጤንነት እንደማገኛችሁ ተስፋ አደርጋለሁኝ። እንግዲህ እኔም በረፍት እያለሁ ነው አዲስ ዓመት የሚሆነው። ስለዚህ ለሁላችሁም መልካም አዲስ ዓመት፣ መልካም 2015 ዓመተ ምህረት ለኢትዮጵያ ለሕዝባችን ሰላም እንዲሆን ምኞቴን እየገለጽኩ ነው የምሰናበተው። እስከዚያው ድረስ ከሌሎች የኢቢኤስ ፕሮግራሞች ጋር መልካም ቆይታ እንዲሆናችሁ እመኛለሁ። ጤና ይስጥልኝ።